ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ዛሬ የሐሙስ ምሽት መረጃ ወደ እናንተ ለማምጣት መስመር ላይ ከፓስተር አለማየሁ ጋር ተገናኝተናል። ቀደም ሲል ቀን ላይ መረጃዎችን ለእናንተ አሳልፈን ነበረ። እነዛም መረጃዎች ደግሞ ያመለጧችሁ ወገኖች ገባ ብላችሁ በቻናላችን መረጃውን እንድታደምጡ እንጋብዛችኋለን። ዛሬ ደግሞ እንደዚሁ በዚህ ምሽት ከቀኑ በኋላ ደግሞ አንድ መረጃ ወደ እናንተ ለማምጣት ብቅ ብለናል። መስመር ላይ ይገኛል ፓስተር። ከሱ ጋር ጥሩ ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በቀንም በማታ መረጃዎችን ወደ እናንተ ማምጣት ከጀመርን ሰነባበትን። እነዚህ መረጃዎች ደግሞ በትንቢታዊ እይታ በመጽሐፍ ቅዱስም ጭምር እየተነተነ ፓስተር ወደኛ ማምጣት ከጀመረም ቆይቷል። እንግዲህ ጆሮአችንን ሰጥተን የልባችንን አይኖች ከፍተን የሚነገሩትን መረጃዎች እንድናብላላ እግዚአብሔር መንፈስ ማስተዋልን እንዲሰጠን ከወዲሁ መመኘት እንወዳለን። አሁን በቀጥታ ሰላምታ ላቅርብና ፓስተር ወደ መጣልን መረጃ እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድሜ ይልቃል? እግዚአብሔር ይመስገን። ከቀኑ በኋላ እንግዲህ ሌላ መረጃ ደግሞ ለአድማጮች ልታጋራ ብቅ ብለሃል። መረጃህን ማቅረብ ትችላለህ። እንግዲህ በእስራኤልና በሐማስ መካከል ያለው ነገር መላ የሌለው ነገር እየመሰለ እየመጣ ነው። አንድ የያዘ ለቀቅ ይደረጋል። ምንድነው አሁን ትጥቅ ፍታ በሚለው ጉዳይ ለሐማስ እኔ ትጥቅ ለመፍታት አልተደራደርኩም፣ የተደራደርኩት እስረኛ ለመለዋወጥና ተኩስ ለማቆም ነው የሚል ነገር እያነሳ ነው የሚገኘው። እንግዲህ ይሄ ነገር እየመረረ በመምጣቱና አሜሪካ በተለይም እስራኤል ትልቁ ፍላጎታቸው ሐማስ ትጥቅ ፈቶ ከፖለቲካውም ከወታደራዊም ጨዋታ እንዲወጣ ማድረግ ነው ፍላጎታቸውና ከዚህ አንጻር የአሜሪካው ምክትል ፕሬዚደንት ጄኒ ቫንስ እስራኤል ገብተዋል። ከሳቸው ቀደም ብሎ ግን አደራዳሪ የነበሩት ጄራርድ ኩሽነር እና ስቲቭ ዊትኮፍ ሰኞ ዕለት ገብተዋል እና ሰኞ ዕለት ገብተዋል ከፕሬዚደንት ናታንያሁ ጋር ተገናኝተዋል። በዚህም ውይይት ሐማስ ትጥቅ የሚፈታበትን መንገድና በእስራኤል ስለሚመሰረተው አስተዳደርና ተነጋግረዋል። በፍልስጤም ያለውን አስተዳደር ማለት ነው። በፍልስጤም የሚኖረውን አስተዳደር ጋዛ የሚኖረውን አስተዳደር እንዲመሰረት የሚመሰረትበትን መንገድ ተነጋግረዋል። ይህ ብቻ አይደለም። ነገር ግን ከአረብ ሀገራትም አሜሪካም የተውጣጡ ወታደሮች አሉ ሰላም ለማስከበር ወደዛ የሚገቡበት፣ እነሱስ በምን መንገድ ይገባሉ የሚለውን ነገር ከናታንያሁ ጋር ረጅም የሆነ ጥልቅ የሆነ ውይይት አድርገዋል። እንግዲህ ፕሬዚደንት ጄኒ ቫንስ ሲሉ አሁን እስካሁን ድረስ ተኩስ አቁሙ ሰላማዊ ማለት ጥሩ ሁኔታ ላይ ነው ያለው ያሉት። ግጭቶች አሉ ይታወቃል። ከዚህ በፊትም እኛም ዘግበነዋል። ነገር ግን ጥሩ ሁኔታ ላይ ነው ያለው ብለዋል። ይሁን እንጂ ሐማስ ትጥቅ የማይፈታ ከሆነ ሙሉ ለሙሉ የምንደመስሰው እንደሆነ እንዲያውቅ ብለዋል። እንግዲህ ይሄ ሙሉ ለሙሉ እንደመስሳለን የሚለው ጉዳይ ደግሞ ሐማስን ምናልባትም ወደ ለየለት ነገር ውስጥ እንዳይከተው እየተፈራ ነው እየመጣም። ያው ዶናልድ ትራምፕም ተናግሯል፣ ሙሉ ኃይላችንን እናስገባለን ወታደርም ሳይቀር የሚል ነው እና ሐማስን የማጥፋት ስራ ምን ሰራ መሆኑን ይህን እንዲያውቅና በጊዜ ስምምነቱን ተስማምቶ ትጥቁን እንዲፈታ የሚል ጉዳይ እየተነሳ ነው ያለው። እንደው ፓስተር አሁን እንደዚህ ላይ ትንሽ እንድንቆይ ብዬ ነው። የድርድሩ ሐሳብ
ከዳበረ በኋላ ዶናልድ ትራምፕ ይህንኑ ሐሳብ ባለፈው ተናግረው ነበር የምታስታውስ ከሆነ እና ሐማስ አንገራግሮ በኋላ ላይ በመስማማት የታገቱትን ወገኖች ለቋል። የሞቱትንም በተወሰነ መልኩ እንደላከ ይታወቃል። አሁን እኔ ምንድነው አስከትዬ ልጠይቅ የፈለኩት ምናልባት ከዚህ ወጣ ያለ ጥያቄ ነው መጠይቅ። ከዚህ በፊትም እንደዚሁ ዶናልድ ትራምፕ ኢራን ላይ ተመሳሳይ ነገር ሲዝቱ ነበርና እንደዛቱትም በማድረጋቸው አሁን ኢራን ያለችበትን ሁኔታ እንድትሆን አድርጓታልና ሐማስ ያንን ግምት ውስጥ አስገብቶ ይቀበላል ወይስ አይቀበልም? እንዳልከው ወደ ለየለት ጥፋት ውስጥ ነው ሊገባ የሚችለው። ማንም ተደራዳሪ እኮ የራሱን መብት ማስከበር ይፈልጋል። ሐማስ ትናንት የተፈጠረ ድርጅት አይደለም። ረጅም ዓመት የቆየ በፍልስጤም ውስጥ ረጅም ዓመት የቆየ ድርጅት ነው። በሐማስ ውስጥ ደግሞ ማወቅ ያለብን የተለያዩ አንጃዎች አሉ። አንጃዎች ስንል የተለያዩ ለምሳሌ እንደ አልቃሲም ብርጌድ የመሳሰሉ ወታደራዊ ጥንካሬያቸው አስፈሪ የሆነና በተለይ በዚህ አጥፍቶ ማጥፋት በደፈጣ ውጊያ ላይ በከፍተኛ ሁኔታ እንትን ያሉ አሉ። ሌሎችም እንዲሁ በስውር ሌሎች ሴሎችን ሊኖሩ ይችላሉ። ከዚህ ጀርባ ደግሞ ማወቅ አለብህ ኢራን አለች። እኔ አረቦችንም አላምናቸው፣ ምክንያቱም ፊት ለፊት የሚያወሩትና ከጀርባ የሚሄዱበት መንገድ አንድ ነው ብዬ አላምንም። ምክንያቱም የሐማስ መክሰም የእስራኤልን የበላይነት ስለሚያረጋግጥ የእስራኤል የበላይነት ደግሞ በዛ በመካከለኛው ምስራቅ እንዲረጋገጥ አይፈልጉም። ሌላው ደግሞ የእግዚአብሔር ሐሳብ አለ፣ የወንጌል ሐሳብ አለ። በእነዚህ በሁለቱ መካከል ያለው ጠላትነት እስከ ክርስቶስ ኢየሱስ ዳግም ምጽአት ድረስ ያዝ ለቀቅ እያለ ጊዜያዊ ሰላሞች እየተገኙ ሊመጡ ይችላሉ እንጂ በፍጹም የሚፈታና የሚቆም ጉዳይ አይደለም፣ የማይታረቅ ጉዳይ ነው። ይህንንም ማየት ያስፈልጋል። ስለዚህ አሁን ላይ ለምንድን ነው ሐማስ አሁን እያለ ያለው? እኔ ስለ ተኩስ አቁም እና ስለ እንትኑ ነው እንትን ያልኩት እንጂ የተደራደርኩት እንጂ ትጥቅ ለመፍታት አልተደራደርኩም ብሏል። ሌላው ደግሞ ምንድነው እስራኤል ራሱ አሁን ለመደራደር ፈቃደኛ አይደለችም። በዚህ በሌላው ጉዳይ ላይ እንኳን ለምንድነው ፈቃደኛ ያልሆነችው? ጠቅላይ ሚኒስትር ናትናያሁ ሲናገሩ የሞቱትን ሬሳዎች ሙሉ ለሙሉ እስካልመለሰ ድረስ ድርድር የሚባል ነገር አይታሰብም የሚል ነገር አለ ከእስራኤል ጋር። ከዚህ ጋር ደግሞ እስራኤል አሁን በትናንትናው ዕለት በፓርላማው ኬኔሱ ያጸደቀው ነገር አለ። ዌስት ባንክን የእስራኤል ግዛት አድርጎ አጽድቋል። እነዚህ ነገሮችን ስትደማምራቸው ቀጠናው ላይ ምን ያህል ነው ምን አይነት ሰላም ይመጣል የሚል ነው። እንደውም ዶናልድ ትራምፕ ከተናገሩት ናትናያሁ ከተናገሩት አንድ ነገር ልጥቀስልን። በአንድ እጃችን መሳሪያ ይዘን በአንድ እጃችንን ግን ለሰላም እንዘረጋለን ያሉት። እርስ በርስ የሚጣረስ ማለት ጦርነት እያደረግን ነው ሰላሙን እንትን የምንለው እንደ ስትራቴጂ እየተጠቀሙ ነው ያሉት። ስለዚህ ይሄ ነገር ቀላል ነገር የምንለው አይደለም። አሁን እኔ እናንተ እንደምናስበው ነገር አይደለም ለማለት ፈልጌ ነው። ሌላው በዚሁ በትናንትናው ዕለት አንድ ደግሞ አስደንጋጭ ነገር ተከስቷል። ሰሞኑን የደቡብ ኮሪያ ዋና ከተማ ሲሆን ትልቅ ጉባኤ ታካሂዳለች። ይሄ የምታካሂደው ጉባኤ የፓሲፊክ አገሮች የንግድ ማህበር ሸሪኮች ወይም ፓሲፊክ አገሮችን ትብብር የንግድ ቀጠና ትብብር ማለት ነው ስብሰባ ታካሂዳለች። በዚህ ስብሰባ ላይ ዢ ጂንፒንግ እና ዶናልድ ትራምፕ ይገኛሉ። በዚህ ስብሰባ ላይ ዶናልድ ትራምፕ ያው ቀደም ብሎ ተናግረዋል። ዢን ያገኙታል ሲባል ላገኘው አልፈልግም የሚል ነገር አንስተዋል። ከዚህ በፊት እኛም አንስተነዋል። ነገር ግን ይሄ አይደለም። የሰሜን ኮሪያ በጣም የአጭር ርቀት ቦለስቲክ ሚሳኤሎችን በርካታ ሚሳኤሎችን ነው በትናንትናው ዕለት የሞከረችው። ስብሰባ የሚቀጥለው ሳምንት ነው። ይህንን ሙከራ አድርጋለች። አለው አይነት ነው ለጦርነት ዝግጁ ነው። ኪም ጆንግ ፊት ለፊት ለጦርነት ዝግጁ ነው ያለው።
አለው ምናምን አለ። ዲፕሎማሲም ቋንቋ አልተናገረም። ለጦርነት ዝግጁ ነን የሚል ነገር ተናግሯልና በስብሰባው ላይ ጥላ ያጠላል ተብሎ ይታሰባል። ምናልባትም ዶናልድ ትራምፕ ላይጓዙ ይችላሉ ከደህንነት ስጋት አኳያ የሚሉም ነገሮች አሉ። ግን በስብሰባው ላይ ከፍተኛ ጥላ እንደሚያጠላ እየታወቀ መጥቷል። እና ዓለም እንደዚህ ነች። አሁን ዛሬ ይህንን ዘግበናል፣ ነገ ደግሞ ምን እንደምንዘግብ አናውቅም። ተለዋዋጭ ነው፣ ፖለቲካው ተለዋዋጭ ነው። ገብቷል። ዲፕሎማሲው ተለዋዋጭ ነው። ዛሬ የተወሰኑ ነገሮች ነገ ይፈርሳሉ፣ ነገ የሚወሰኑ ነገሮች ተነገ ወዲያ ይፈርሳሉ። ትናንት የፈረሱ ነገሮች ዛሬ ይወሰናሉ። ምን እየተደረገ እንደሆነ አናውቅም። ይሄ ብቻ እኮ አይደለም። አሜሪካ ራሷ ውስጧ እየተናጠነ ያለው ይሄ ቮልካኖ ሲብላላ ታውቃለህ፣ ውስጥ ለውስጥ የሚሄድ ባለፈው ጂኦሎጂስቶች ኢትዮጵያ ውስጥ ያለው ቮልካኖ ውስጥ ለውስጥ እየተብላላ ያለ ነው። ቦታ እየፈለገ ነው ፈንቅሎ ለመውጣት። እንደዛ አይነት ነገር ነው አሁን አሜሪካም ውስጥ ምትል ዓለምም ላይ ያለው ነገር። ይሄንን ነገር ሊፈታ የሚችለው የእስራኤል ቅዱስ የናዝሬቱ ኢየሱስ ዳግም ሲመጣ ብቻ ነው። ለዚህ ነው እኮ እኛ ተዘጋጁ የምንለው፣ ለዚህ ነው ንቁ የምንለው። እሱ ሲመጣ ብቻ ነው አሁን ያለውን የኢኮኖሚ አሁን ያለውን የጦርነት አሁን ያለውን የዓለም ሰላም የሚፈታ ከሱ ፊት የሚመጣ ሐሰተኛው መሲህ አለ። ለ3 ዓመት ከ6 ወር ማለት እሱ ያችን ሰላም የሚያደርገው እሱም መግዛት የሚችለው የአውሬውን ቁጥር የተቀበለ ነው። ሰላም የሚያገኘው የአውሬውን ቁጥር የተቀበለና እሱን የተከተለ ነው። ነገር ግን ፍጹም ሰላም ሲሆን የሚሆነው የእግዚአብሔር ልጅ ኢየሱስ እንደተናገረው ዳግም ሲመጣ እንደሆነ አውቀን ለዚህ እንዘጋጀላለሁ። ለዛሬ ምሽት ያለኝ ፕሮግራም መረጃ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ። እስቲ እየገፋችሁን ወደ 70፣ 80፣ 90 ሺህ ውድ እንድታደርሱ በጌታ ፍቅር እንጠይቃችኋለን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በጣም ወደ መጨረሻው ላይ ቁልፍ ነገር ነው የተናገርከው። ጥያቄ አዘል ንግግር ነው ያረከውና ነገ ምን እንደሚሆን አናቅም ብለሃልና እውነት ነው። መንፈሳዊ ወይም ደግሞ ካሰብን ደግሞ ንጥቀት ደግሞ መቼ እንደሚሆን ስለማናቅ ዝግጁ እንድንሆን ንቁ እንድንሆን የሚያመላክት የመልእክት ይዘት ነውና እግዚአብሔር አብስቶ ይባርክ። እውነት ነው። ዓለማችን ሰላም ጌታ ኢየሱስ እስካልመጣ ድረስ ሐሰተኛው ክርስቶስ የሚሰጠው ሰላም ከውቅያኖስ ውስጥ በማንኪያ እንደማቅመስ ያህል ሊሆን ይችላልና ስለዚህ ሰፊውን የዘላለም ሕይወትና የዘላለም ሰላምና ደስታ ሊሰጠን የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። በዚህ አጋጣሚ ይሄንን ያላወቃችሁ ወገኖች በሩ እስካልተዘጋ ድረስ እድል ስላለ ጌታን እንድታውቁ እንድትቀበሉ የምጽአቱ አዋጅ ነጋሪ መልእክቱን ያስተላልፋል። እንግዲህ ውድ አድማጮቻችን ለዛሬ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ ነገ በሌሎች መረጃዎች ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።